እንኳን ደስ 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 አላችሁ 333 332 ሁለቷ አልጠፋም ብላ እያናደደችኝ ነበር። ሪሊውን ነው የምነግራችሁ ማለት ነው። ያው ነው ይሰሩ ነው ከደከሙ አይቀር ሰብስክራይብ መስት መከራ ማለት ነው። ሲቀጥል ደግሞ ውዶች ማርኬቶች ይሄን ቲክቶክ ላይ ነው ያየሁት። እንደውም ከሀሰን ኤፍሬም ይሻለኛል። ከምር የሆነ መስመር ስለያዘ አንድ ጓደኛችሁ ለህይወቱ መስመር የያዘ ሰው ነው ጥሩ ማለት ነው። ያው ሀሰን ያው ግርግር ነው አብሮ አደግናቸው እኛ ያው ከሚዲያ ጀርባ የምናውቀው ነገር የለም። እንደ አንድ ተመልካች ግን አስተያየት ነው የምንሰጠው ማለት ነው። ገባችሁ? የማንኛውም ሰው ጥላቻ የለብኝም ከእንግዲህ በኋላ። ለምን መሰላችሁ ውዶቼ? ሀቢባ ከዚህ በፊት ትናገራለች ባልና ሚስት ሀቢባን ባትናገር ማለት ነው። ባልና ሚስት እንኳን ሚዲያ ላይ ሊጣላ ፍቅረኛሞች ጎረቤት መጥቶ የሆነ የተቀያየሙት ነገር ካለ እንደ አዲስ ነው የሚያወሩት በሰላም ማለት ነው። እንግዶቹ እስከሚወጡ ዩ አንደርስታንድ የሀይሚት እያሽቀባጭ አንደርስታንድ አቋርጬው ነበር ባይዘዌ እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም እኔ ጋ አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የአሁኑ ድራማ እንደውም እንደ እዩ እንትን አላለኝም። ቀላል ነው ውዶቼ፣ ብዙዎቻችሁ አውቃችሁታል። ያላወቃችሁ ካላችሁም ይሄ ነገር ሙሉ ድራማ ነው። ሀይሚዬና ብሩኬ ፍቅር ናቸው። ግን አላህ ፈቅዶ ደግሞ ምኞቴ ምንድነው መሰላችሁ? ለሀይሚዬና ለብሩኬ እውነተኛ ህይወት እንደዚህ ጓደኛው እንደ ኤፍሬም እንደ አም ሶሪ ሀብ ብዬ ቁጭ አልኩና ሀቤትማ መለኛውን እንዴት መለኛው ትቼ እሄዳለሁ ሳትለው አትቀርም ቶሎ ብሎ ጥቅልል ሊያደርገው እንጂ ደግሞ ብሩክን ተነሳሽበት እንዳትሉኝ እናንተ እንዲሁ ስለሚገርመኝ ነው አንዳንድ ነገር እና ትክክለኛ ህይወታቸውን ቢጀምሩ ደስ ይለኛል ውዶች። 1000 ዓመት አይኖርም፣ ይዋደዳሉ፣ ይፋቀራሉ። ብሩክ ሀይሚን ያፈቅራታል፣ ይወዳታል። ሀይሚትዬም እንደዛው እና ሞርዛን ደግሞ ለእኛ ሴቶች ትክክለኛ ህይወት ቢጀምሩ ሞርዛን ደግሞ ለሀይሚና ለብሩኬ ለምን ሞርዛን ምለው ውዶቼ ምንድን ነው ቤት ውስጥ ስለገባች ብቻ ነው እኔ እንጂ ሀይሚዬ ገና ብቻዋን ተከራይታ ትምህርቷንም ተምራ ተመርቃም በ27 ዓመቷ በ28 ዓመቷ እንደፈለጋት ይሄ የኔ ቢዝነስ አይደለም። ግን ቤት ውስጥ ከተገባ በጣም ነው እኮ የሚከብደው ወዶቼ። ወላሂ እንደው ሀይሚዬ ጀግና ነሽ ማለት ነው። ማሻላ ተባረካለ። ለምን ምንም አይነት ያኔ ያው ድራማ ስራ ነው እንጂ ሌላ ነገር የለም። ገባችሁ? ኒካ ሳያረጉ ቃል ኪዳን ሳያረጉ ምንም ነገር የለም። ለምን ብሩክም አስተዋይ ነው። ግን ለ2 ወር ለ3 ወር ለ4 ወር ሲሆን ኢትዝ ግሬት። ግን ከአሁን በኋላ አመታት ካስቆጠሩ ሃርድ ነው ለሴቷ። እንደዚሁ ሀይሚና ብሩኬ ከ2 ዓመት ሙሉ ድራማ አሁን ይዋቸው። እኔ እኮ ግራ እየገባኝ ነው። እነ ኤፍሬምን ይዋቸው፣ እየሀብን ይዋቸው፣ ሁሉንም ይዋቸው። ብታጅራ ላይ እብዶችም ቢሆኑ እብዶች ምለው ምንድን ነው ያው ዝሙት ቪዲዮ ቢሰሩ ሁሉም አንድ ነው እየሰሩ ያሉት። እዩም መታ ነበር እና እስከ መቼ ነው የምለው? ያኔ 2 ዓመት እንደዚህ የሚቀጥሉ ድጋሜ ደግሞ ይሄን ዓመት መስከረም አዲስ ዓመትም እንደዚህ የሚቀጥሉ ከሆነ በጣም ሃርድ ወርዶቼ ለሴት ልጅ እና በተቻለ መጠን ድራማውን እያወቅ ነው የገቢ ምንጫቸው የሚጠቅማቸውን እነሱ ናቸው የሚያውቁት ሀይሚዬና ብሩኬ ማለት ነው። ግን አላህ ፈቅዶ ገስት ላይ ሲመጡ ጌም ላይ ይመጣል ብሩኬ። ያው ሰሞኑን ሲመጣ ምንድን ነው ወደ ትክክለኛ ህይወት ያኔ ባይዘው ድሪማችሁን አታውሩ። ድሪም ማውራት ጥሩ አይደለም። አሁን ሀይሚና ብሩኬ የራሳቸው ድሪም ሊኖር ይችላል። መሰረትም እንደዛው አሁን አንድ መዳም ቅመም እኔ ኢትዮጵያ ሄጄ እንዲሰርቼ ፎቅ ሰርቼ ማለት የለባትም። ድሪምሽን ካወራሽ አይሳካም። ረቢ ነው የምላችሁ። ድሪማችሁ ከተሳካ በኋላ ነው ማውራት ያለባችሁ። አንደርስታንድ ሰው ግን እኛ ያው ተመልካች ነን። የሚለቀቀውን ቪዲዮ እናያለን፣ አስተያየት እንሰጣለን። ሌላው ደግሞ ምንድነው ቲክቶክ ላይ መጡት የትንሽ ትልቅ ነው የትልቅ ትንሽ ብቻ ያኔ እንዴ ብዬ ልግለጻቸው። ዘጊዎች በካሜራም እየወጡ የምትሳደቡ ምናምን አላችሁ። ሀይሚ ሺዝ ስማርት ናት፣ ማንንም አሰማም። አንደኛ ነገር ደግሞ ሁላችንም እንደ እድሜያችን ሲሆን ኢትዝ ግሬት ሪሊውን ነው። ልክ እንደ 18 ዓመት እንደ 19 ዓመት እንደ 20 ዓመት ሴቶች ሲያስጠሉ ለሂጃባችሁ ክብር ይኖራችሁ። ደግሞ ለፎሎ ለመለቃቀም ብላችሁ ማለት ነው ለቃቃሚዎች። እዩ ነገሩ ሰብስክራይብ እየለመነች መጣች። አውዝቢላሂ እና ከሀይሚዬ ላይ ወረድ በሉ አስቀያሚዎች። ስለዚህ በሀይሚ ቀል የለም። ተከበሩ ክብረ ቢሶች ማለት ነው። ከምር አንዳንዴ እኮ አይዶን ነው
ይቺን ልዕልት ምን አድርጊ እንደሚሏት ሀይሚትዬ የኛ ስማርት የምንወዳት ቻናልን ሼር እያደረጋችሁ ሁላችሁም በኢንስታግራም ሰፖርት አድርጉ። እንደዚሁም ብሩክ ወንድማችን ማለት ነው። በቃ ገስት ላይ ሲመጡ ወደ ትክክለኛ ህይወት ቢገቡልን ደስ ይላል። እንደዚህ አይነት አስተያየት ማለት ነው አስተማሪ የሚሆነው። ከዛም በኋላ ግን የመዳም ቅመሞች የምወዳችሁ ወደ ራሳችሁ ተመለሱ። ያው ጾም ምንም እየገባ ነው። ሰው በክርስትና ዱአ አድርጉ፣ ጸሎት አድርጉ። ሪቪው ነው የምነግራችሁ። ሁላችንም በጸሎት እንተዋወስ እላችኋለሁ። ብዙ አትጨነቁ። ሺህ ዓመት አይኖርም ማለት ነው። ሌላው ደግሞ ምንድነው? መሰዳደብ። እኔ ሀይሚን ሲናገሩት በጣም ነው የምናደደው። ለምን? ሴት ልጅ ናት። የሴት ልጅ ውድቀት አትመኙ። ሀይሚዬ እንዳያችኋት አበባ መስላ ነው የምትመጣው። ሞርዛን ማሻላ ተባረካ ውበቷ ነው የሚጨምረው። እና ፈርስት ሌዲ ነው። ሴትን አክብሩ። ይህን ይመስላል። እንዳላብዛባችሁ ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።